ሞተ ምን ነው ሲፈጠረው? አትገምቱትም። የማይገምት ነው። ቤቱ የኔ ነው። የኔ በኔ ስም ነው ያለው። የምር ይሄ ሶስቱ ያንተ ነው? እንደው ፈጣሪ ምን ይሳነዋል? ፈጣሪ ተመስገን። አብረሽ ወይኔ የምርህን ነው ግን ፕራንክ አይደለማ። በእናትህ ተመስገን። ይሁን ይሰጥቶኛል ማሚ። ወይኔ ጉዴ ፈላ። እንደው ፈጣሪ ምን ይሳናል? ቤት አገኘ። ወይኔ ተመስገን ተመስገን። አንተ እንደው ምን ይሳናል? አሁን ግማሹን እናከራየዋለን። እኔ ግን አንድ ጥያቄ አለኝ። ምንድነው? ካርቱ ግን እጅ ላይ አለ? አይ እሱስ የለም። የጠፋው ዕቃ ውስጥ አንዱ ነው። ዋናው ግን ቤቱ የኔ መሆኑ ነው። ተቀዶ የተጣለው ካርታ ትይዛችኋል? ካርታ ብለን ስንሮጥ የነበረው ማለት ነው። ወይዘሮ ትዝታ በስልክ ካርታ ስለመቀየር ስታወሪ ነበር አይደል? ስለዚህ ነገር ምን ታያለሽ? አዎ እኔም ሰምቻታለሁ። ሰምቼሻለሁ። አዎ እኔ ራሱ ሰምቻለሁ። የሌለበት መክሮታል ማለት ነው። እንግዲህ ያንን ነገር ማድረግ እንደሌለበት ሲነግረዋት አያገባህም አንተ ዞር በልልኝ እኔ ገለዋለሁ። አስብ፣ ሁለቴ ነው የገደለኝ እሱ በጣም ነው የቀበረኝ በቁሜ ሁለቴ ገሎኛል። ስለዚህ አደርገዋለሁ። ተስፋዬ እኮ አንድ እሱ ነበር አንድ ዮኒ ነበረ። ጭራሽ እስከ ዛሬ ድረስ ደግሞ አላቅም እንደዚህ ከሱ እንዴት እንዳረገው ምናምን እያለ ነበር ማለት ነው። ስለዚህ ሰውየው እንግዲህ ግንኙነቱ ከሌላ ሰው ጋር እንደሆነ ማለት ከነዛኞቹ ከነ መድብል ጥላቶች ጋር ግንኙነት እንዳለው አውቋል ማለት ነው። እንትና መድብል ማለት ነው። መድብልም ዮናስ ማለት ነው። ስለዚህ ይህንን ሰው አሁን አንተ ብትገለው ጸጸት ነው እንጂ የሚተርፍ ሌላ ነገር አይተርፍህም። እሱም በቁሙ እንደገደለህ እንደው ብትገለው ለሱ ግልግል ነው። በቁሙ እንደገደለህ በቁሙ እንደገደለህ አንተም በቁሙ ነው መግደል ያለብህ። ስለዚህ አትጃጃል። አሁን ተረጋጋና እተባበርሃለሁ። እንዴት አድርጌ ይገለዋለሁ ምናምን ሲል እኔ እተባበርሃለሁ ችግር የለውም እሱን ለእኔ ጣለው አንተ ብቻ አሁን ተረጋጋ እና እሺ ለዮኒ ልደውልለት ምናምን ሲለው አይ አትደውል አሁን መደወል የለብህም ምናምን ብሎታል ማለት ነው። እሺ ተረጋጋ። ሁሌም በንዴት የሚወሰኑ ውሳኔዎች ጥሩ አይደሉም። ተረጋግተህ ወስንና አስብና እናደርገዋለን እናሳካዋለን ብሎ እንግዲህ መድብል የችግሮች ሁሉ መፍትሄ ነውና ፈቶለታል ማለት ነው። ስለዚህ አብርሽም ተረጋግቶ ወደ ቤት ተመልሷል ማለት ነው። እንግዲህ በትናንትናው ዕለት ደግሞ ጥሩ ዜና ያላቸው የትስትና አባት ተደውሎ ሕክምናቸውን ከሆስፒታል በአሪፉ መንገድ አጠናቀው ወደ ቤቱ እንዲመለስ ተደርጓል ማለት ነው። እና እንግዲህ በዚህ ታይም ያቺ ልጅቷ በጣም ተናደደች። ማነው ስሟ? ትዝታ ሲመስለኝ ትዝታ የእነንትና ተላላኪም ትመስለኛለች። እንደው የእነሱ እጅ ራሱ ያለባት ነው የምትመስለኝ። ማለት በጣም ሰይጣን ነበር። እርግጥ በሷ ስለምትቀና ይመስለኝ ነው። ግን ደግሞ ስራዋ ነገሯ ሁሉ የነ ካሌብ ተላላኪ እንደዚህ አይነት ነገር ነው የምትመስለው። በጣም ሰይጣን ነበር። እንግዲህ ቤተሰቡ በጣም ተሰብስቦ ደስ ብሎት ምናምን ሊያከብሩ ሰውየውን ወደ ቤቱ ሊሸኙ ሂደዋል ማለት ነው። ነገር ግን እኔ አልገባኝም እዚህ ላይ ሰውየውን ሊሸኙ ነው የሄዱት ወይስ ደስታ ላይ ያጣጥሙ? ሰውየው ሊሸኙ ከሄዱ እንዴት ትትና አባቷን የአንቺን አባት ለማየት ቸኩለናል ምናምን ነው ያሉት። ግን ደግሞ እንዴት ትትና አሁን አባቷን ልትል ቻለች? ልታገኘው ቻለች? ብቻ ያም ሆነ ትትና ከሀሳብ ተገላግላለች፣ ከጭንቀት ተገላግላለች። አባቷ ታክሞ ወደ ቤቱ ተመልሶላታል። እንግዲህ አባቴ ታመመ ምናል የሚባል ነገር የለም። ሌላው እንግዲህ ወደ አረብ ሀገር ለመሄድ እሷም የእንትኗን ጨርሳለች ማለት ነው። የግሊም እንደዚሁ። ስለዚህ መሳይም እንግዲህ ወንድምሽን እየፈለግሽው ነው ወይ ምናምን አላት ማለት ነው። ወንድሜ ነው እየፈለግኩት ነው፣ ፌስቡክ ላይ ለቅቄው ነበር፣ ግን ከማፌዝ ውጭ ሌላ ነገር አላገኘውም። ስለዚህ በገንዘብ ለመፈለግ ወደ አረብ ሀገር መሄድ አለብኝ እና እሱን ጠንከር አድርጌ አሁን የኔ ሀሳብ እሱ ብቻ ነው እና እሱን ጠንከር አድርጌ መፈለግ አለብኝ ምናምን እያለችው ነበር ማለት ነው።
ስለዚህ እንግዲህ መሳይ ደግሞ ይሄን ነገር እሱ አጠገቡ ወንድሟ ሆኖ እንደዚህ ይጠይቃታል። ስለዚህ ወደ አረብ ሀገር እንዳትሄድ እኔ በቆም እያለሁኝ አንቺ አረብ ሀገር ሄደሽ ስራ አሰሪም ምናምን እያላት ነበር ማለት ነው። ለምንድን ነው የማልሄደው? እሄዳለሁኝ እኔ ራሴን መቀየር እፈልጋለሁ፣ ወንድሜንም ማግኘት እፈልጋለሁ ምናምን ብለዋለች ማለት ነው ለመሳይ። ነገር ግን እንደዚህ እንደማይሆን እሱ በቁም እያለ እሷ ወደ አረብ ሀገር እንደማይሄድ ግን ለምን ብላ ጠይቅም እንደ መሳይ ምንም አይደለም። በእርግጥ እዛ ቤት ያሉት ሙሉ ይተሳሰባሉ። ግን ደግሞ ይህን ያክል እንደዚህ ሲያስብላት ምን እኔን ለማን ትተሽ ትሄጃለሽ ምናምን እያላት ነበር። ላይክ እንደ እንትን ወይ እንደ ፍቅረኛ ወይም እንደ ወንድም ብቸኛ እንደሆነ። ስለዚህ እሷ መጠርጠር ነበረባት። ግን ደግሞ እሷ ዝም ብላ ላይክ ኖርማሊ ነግሌ ምናምን እንደሚወዷት ትዝታ ማን ነው ያለችልህ ማን ነው ስሟ ጽጌ ያለችልህ ምናምን እያለችው ነበር ማለት ነው። ስለዚህ ግን እንደማይሆን ግን ነግሯታል፣ መሄድ እንደማትችል ምናምን ነግሯታል። ሌላው ያችኛዋም ሄዳለሁ እያለች ነው። ማን ነበር ስሟ የግሌ ለምዶ የምትሄጂው 6 ቤተሰቤን ቀብሬ እንግዲህ ጨለማ ሆኖብኝ ነበረ። ብርሃን የሆንሽልኝ አንቺ ነበርሽ። አንቺ ከሄድሽ ደግሞ ምንም ብርሃን የለኝም፣ መልሼ ወደ መጠጤ እገባለሁ ምናምን እያላት ነበር ገርሞ ማለት ነው። እሷም እንግዲህ ለመመከር እና ለማስረዳት እየሞከረች ነበረ ማለት ነው። ምክንያቱም ሄዳ ራሷን መለወጥ እና ራሳቸውን ሁላቸውም ራሳቸውን መለወጥ እንዳለባቸው እየተመካከሩ ነበረ። ነገር ግን እኔ የምሰራው ገንዘብ ይበቃል፣ አትሂጂ እየተባባሉ ነው ወይ እንግዲህ ባይሄዱ አሪፍ ነው ሁላቸውም። ገልሞም ለግሌ ያችኛውም ለአብርሽ ለወንድሟ በቃ ብቻ ከባድ ነው እንግዲህ ትዝታ ናት እየተናደደች ነው። እንዴት ከዛ ሆስፒታል አንድ ሰው የሚሰራ ታጣለህ አንተ ማትራባባክተ ምናምን እያለች እየተሰደበች ነበር። እሷን በአቅሟ ሰራተኛ ያላት መሰለኝ። ከዛ እንግዲህ አባትየው ሞቶ የሄደ ይመስለኛል። እንግዲህ የግሌንም ውሳኔሽን ወስኛ አስተካክይ ምናምን እያላት ነበር ገልሞ ማለት ነው። ውሳኔ አንዴ የተወሰነ ነገር ነው፣ ማስተካከል መድገም መከለስም አያስፈልግም ብለዋለች ማለት ነው ለገልሞ። ነገር ግን ውሳኔሽን አስተካክይ የግሌ ስነ ስርዓት እንዴ ገልሞ ማን አለው እሱን ትተሽ። ሌላው መሳይና ልጅቷ ናቸው። መሳይና ማነው ስሟ ጽጌ እልል ያለ ፍቅር ውስጥ ናቸው። ግን ደግሞ መነጋገር አይችሉም። ምን ነው እንደው አላውቅም። እሷም ታፈቅረዋለች እሱም ያፈቅራታል። ግን ደግሞ መነጋገር አይችሉም። ትትና እየጠየቀቻት ነበረ። እኔ አፈቅረዋለሁ፣ እኔ ወደዋለሁ፣ እሱ ግን አላውቅም፣ ይወደኝ አላውቅም። ክላሱን አጥታለት በጣም ደስ ብሎታል ማለት ነው። ቄን ክላስ አንቺ ደስ ተዝምትኝ በቃ ልቤ ደስ ይለዋል ምናምን እየተባባሉ ነው። እንግዲህ መቼ እንደሚገለጽ አናውቅም። ያ ዞሮ ጥንድ ሆነዋል ሁሉም። አብርሽ ለእንትና እንትና መሳይ ለእንትና የግሌ ለእንትና ተንከሲስና ያቺ ልጅቷ ብቻ ናቸው እዛ ቤት ውስጥ እንግዲህ የቀሩት እርስ በርስ ተገባብተዋል። እንግዲህ ሲሄዱ ራሱ ጥድ ነው ሲሄዱ። ተንከሲስ ብቻ ነበር የቀረው። እኔስ እያለ ነበር ማለት ነው። ስለዚህ እንግዲህ ሌላ ምንድን ነበረ? ያው አንድ ቀን የሚገላለጹ ይመስለኛል ፍቅራቸውንም እንትና እንግዲህ አብርሽ ለሰውየው ለማነው ስሙ ለዛ ደውሎ እንደሰማ ማን ነገረ ሳሪስ እኔ እኮ የዛኔ ብነግር ከዚህ የበለጠ ትጎዳለህ ብዬ ነው ምናምን አሉ። እሺ አሁን ምንድን ነው የምትሰራው? ጽዳት ነው የምትሰራው? ያኔ ይሄ ይጎዳሃል አልነግርህም ምናምን እያለው ነበር ማለት ነው። ሰውየውን እንግዲህ ለመክሰስ ዶክተሩን ለመክሰስ እንትን እያሉ ነው፣ እየተጠናከሩ ነው፣ እየተደራጁ ነው ማለት ነው። ግን ዶክተሩ እጁ ረጅም እንደሆነና ከህገወጥ ሰዎች ጋር ከባለ ሀብቶች ጋር ግንኙነት እንዳለው ጥቆማ ደርሶኛል ምናምን ብሏል ማለት ነው። ስለዚህ መረጃዎችን ይሆንም ያኛውም አብርሽም ሊያሰባስቡ ነው። ከዛ ሊከሱ ሬዲ ሆነዋል ማለት ነው። ሰውየውም ወደ ስራው አብርሽም ወደ ስራው መመለስ አለበት። ባይነን ፍርድ መምጣት አለበት። እንዴ ማንሼ ነው እዛ እንግዲህ ሌላው ምንድነው? ሌላው የአብርሽ ሰርፕራይዝ ለማድረግ ሬዲ ሆኗል። እንትናን ማን ነው ስሟን ትትናን መቼስ ከለቅሶ ወጡ በዚህ ክፍል ብቻ። ትትናን እንግዲህ ሰርፕራይዝ ላደርግ ነው ብሎ አብርሽ ጉድ እያለ ነው። ምንድነው ሰርፕራይዙ ሲባል እንግዲህ ለማንም አልተናገረም ነበረ። ስለዚህ ሰርፕራይዝ የሚያደርጋት ብድነው የሚለውን አይተናል፣ ባንጨርሰውም አይተናል።
ሰርፕራይዙ እንግዲህ ታገቢኛለሽ ወይ ነው። ፏ ብለው በሌሊት እንግዲህ ታገቢኛለሽ ወይ ተብላለች ትትና ማለት ነው። ጥያቄው ቀርቦላታል። የትኛዋ ምን ልታደርግ ትችላለች ትዝታ? ነገር ግን አልሰማችም፣ ከፕሮግራሙም የለችም እሷ እና እንግዲህ ተሰብስበው ሰርፕራይዝ ብለዋታል። እንግዲህ እሱም እንግዲህ ነጭ ሸሚዙን ለብሶ መጥቷል። ከዛ ቀለበቱን ማን ነው ያቀበለው? ገልሞ። ከዛ እንግዲህ እንትና የአረብ ሀገርም ለመሄድ ዝግጅት እያደረገች ነው። ፕሮሰሷን እየጨረሰች ነው። አንድ ፕሮሰስ ነው የቀራት። አሁን ደግሞ ታገቢኛለሽ ወይ ጥያቄ ቀረበላት። ሶ what she will do I don't know, we don't know also. ብቻ ደስ ይላል። እሺ ብለሽ አብረሽ ብትኖሪ ነው የሚሻለው እንደ ሀሳብ ማለት ነው። እንግዲህ ያው አብረሽ ብዙ ነገር ይጎለዋል፣ ግን ደግሞ ወደፊት ብዙ የሚስተካከል ላይፍ ስላለው ጥሩ ልጅ ነው። ከሱ ጋር ኖሪ ነው ልምከርሽ ብዬ ነው። እንግዲህ አታሳፍርም። Book. Who bought for you, Doki? Who made poo? Who made poo? You? Or this one? Bum. Your bum. Bum. Your bum. Your bum. Your bum. Your bum. Let's take.